ጸሎት ምንድነው? እንዴት ነው የሚጀምረው? ጸሎት ማለት ድልድይ ነው። ድልድይ ማለት ከማጋር ነው መገናኘበት ወይ ወዴት ነው የሚሻገርበት ብትል ከፈጠረ እዚህ ላደረሰ ከአምላክህ የምታወራበት ቋንቋ ወይም የምትነጋገርበት መንገድ ጸሎት ይባላል። ለፈጠረ ለልዑል እግዚአብሔር የምታደርሰው መልእክት ሊኖር ይችላል፣ የምታቀርብለት ጥያቄ ሊኖር ይችላል። እነሱን በጸሎት ጊዜ ሰጥተህ ወደ አምላክህ ነው ትጸልይ የምትችለው። አንዳንድ ጊዜ ጸሎት ምን ይመስለዋል ሰው ጸሎት ለምን አታደርግም ይባላል። ሰው ይሄ ፈተና ገጠመኝ ህይወቴ ላይ መጣብኝ ብሎ ሰው ሲያስብ ለምን ይሄን ነገር እንዴ ለምን አትጸልይ ስትለው ጸሎት ምን እንደሆነ የማያውቀው ጸሎት ደግሞ ወይ አባታችሁ ነው ብሎ ሊጀምር ይችላል፣ እመቤታችን ብሎ ሊጨርስ ይችላል። ሰው እንዳወቀበትና እንደተማረበት መልኩ ነው እንደነገርከው ወይም ደግሞ እንደሚያውቀው ነገር ነው። ግን ጸሎት ትልቅ ኃይል አለው ከፈጣሪ የሚያገናኝ እኔና አንተ እንደዚህ እንደምናወራበት መልኩ የምታወራበት ትልቁ መንገድ ጸሎትና ጸሎት ብቻ ነው ከአምላክ የሚያገናኝ። ጊዜ ሰጥተህ በጸሎት መካከል ደግሞ መካተት ያለባቸው ሊረሱ የማይገባቸው ነገሮች ደግሞ አሉ። ወደ እነሱ ጠለቅ ብለን ስንመጣ ብዙ አይነት ችግር ሊደርስብህ ይችላል። ብዙ አይነት የቆምክበትን ቦታ ላጣ ትችላለህ፣ ላታስተውል ትችላለህ። አንዳንዴ መልካም ነገሮችን መስሎን ቀርካልን እንደገፍ ወይም ደግሞ ሸንበቆልን እንደገፍ እንችላለን። ላያዛልቀን ይችላል፣ ተሰብሮ ልንወድቅ እንችላለን። አይደለም መውደቅ ሊቀነጥሰን ወይም ሊወጋን ይችላልና ስንጥር ቆዳ ውስጥ ከገባ ደግሞ ለማውጣት ትንሽ ይከብዳል ይመስለኛልና ለዚህ መልእክት የሚጸልይን ሰው መርታት ይከብዳል። የሚጸልይ ሰው ደግሞ ማን ነው የምትለኝ ከሆነ አምላኩን በመጀመሪያ ስለፈጠረው እዚህ ደረጃ ስላደረሰው ስለነሳው ነገር ስለሰጠው ስላቀረበለት ነገር ተመስገን የሚል ሰው የጸሎት ጅማሬ አምላክህ ወይም ነው እግዚአብሔር የምናመሰግነው ወይም ጸሎት የምናቀርብለት ስለሚገባው አይደለም ስለሚያስፈልገው አምላክ ስለመሆኑ ብቻ ምስጋና ይገባል። ለዚህ ላደረሰን ምስጋና ይገባል አይደል? ጊዜ ሰጥተህ ደግሞ ታወራል። ወደ ዋናው ጸሎት ስንመለስ ባለህበት ቅድም እንደነገርኩ ሁኔታ ወይም በገጠመ ሲቹዌሽን እግዚአብሔርን ታወራል። ይሄንን ነገር አድርግልኝ፣ ይሄንን ነገር ህይወቴ ላይ አምጣልኝ፣ ጤና ስጠኝ፣ የእናቴን ጤና ጠብቅልኝ፣ የአባቴን እድሜ አርዝምልኝ። ጸሎት እንደ ግል ይለያያል። እንደ ሐሳብ እንደ ራሳችን ዛሬ ነው ጸልዬ የወጣው ጸሎት እናንተ ጸልዬ የወጣው በሰላም አስገብተ በሰላም አስወጣይ ሊሆን ይችላል። እኔ ደግሞ ካለብኝ ዕዳ አውጣይ ሊሆን ይችላል። የራሳችን ጸሎት አለ። ግን ልንሰዋ የሚገባው መባ አለ ለእግዚአብሔር። ምንድነው? ተመስገን ስለሆነው ስላልሆነው ስለሚመጣውም ስለሚቀረውም ነገር እግዚአብሔር በልክ አይደለም የሚሰፋው በልክም አይደለም የሚሰጠው። ተመስገን የምትለው ነገር ልትቀር አይገባም። ይሄ ለእግዚአብሔር የሚያስፈልገው ምግቡ ነው። ስለሚያስፈልገው ግን አይደለም ስለሚገባው ዓለም ስለፈጠረ። ከዛም በኋላ እግዚአብሔርን ጓደኛ ወደ ማድረግ እንምጣ። የሚጸልይ ሰው ወደ መሆን ቅድም እንደነገሩ ጸሎት ኃይላናት። ጸሎት ጥያቄ ነው መሆን ያለበት ወይንስ ምስጋና? ጸሎት ጥያቄም ነው ምስጋናም ነው። ሁለቱም ነው። የፈጣሪ መቅረቢያ መንገድ ነው። ጸሎት በራሱ ከፈጣሪ ጋር የምታወራበት ቋንቋ ነው። ጸሎት ምንድነው ብቻ ብለህ ከሆነ ጥያቄ ጸሎት ቋንቋ ነው። ከእግዚአብሔር ጋር የምታወራበት ወይም ከእግዚአብሔር ጋር ከፈጣሪ ጋር የሚያገናኝ ድልድይ ነው። አንዳንድ ጊዜ እንጠይቃለን፣ መልእክት እንልካለን። ከዛ ግን መጠየቅ ብቻ ነው የሚሆነው። በቃ እንደዚህ ስጠኝ፣ እንደዚህ አድርግልኝ፣ እንደዚህ ያንን ብቻ ነው የምናደርገውና ከዛ በኋላ ሲመጣም አናየውም፣ መቀበሉንም አናቅበትም። አንዳንድ ጊዜ ደግሞ ማመስገን ብቻ ነው የሚመስለን። በምን አይነት መንገድ ነው ያሳ መደረግ ያለበት? ለምሳሌ በአንዳንድ ነገሮች የሆነ ነገር ወይም ስቶ የሆነ ነገር አጋጥሞ ወይ እግዚአብሔር ብላል ከስንት ጉድ አወጣኸኝ አስበው አይደለም። ወደ ፈጣሪ ግን ያደረስከው መልእክት ነው። ይህቺም ጸሎት ናት። ጊዜ ሰጥተህ ፈጣሪህን ልታገኝ ፈጣሪህን ልታወራ የምትሰጣት ቦታ ግን በእግዚአብሔር ዘንድ ትቆጠራለች። ለአንተ ሊጨንቅ ይችላል፣ ጊዜህን ሊበላብል ይወስድብህ ይችላል። ነገር ግን አምነህበት ጸሎት ምን እንደሆነ እስክታውቀው ድረስ ሊመስለን የሚችለው አድርግልኝ ብቻ ነው። አንተ እናልከው ይህን ነገር አምጣልኝ ነው፣ ይህን ነገር ስጠኝ ነው፣ ይሄ ጎደለ ነው አይደለም። ጸሎት ትልቅ ኃይል አለው፣ በእግዚአብሔር ዘንድ ይቆጠራል። ቅድም እንደነገርኩ የሚጸልይን ሰው ማሸነፍ ይከብዳል ብያለሁ። የሚጸልይ ሰው ደግሞ ምንድነው ብለን አሁንም ደግሞ ከመጣን ከአምላኩ ጋር ቋንቋ ያለው ንግግር ያለው ሪሌትድ የሆነ ሰው ከፈጣሪው ጋር የሚገናኝ ሰው በከፋው በሐዘኑ በተደሰተም ባለበት አሁን ባለበትም ሰዓት ላይ ሮጦ ወደ እግዚአብሔር የሚሄድ ሰው ለእግዚአብሔር መልእክት ያቀርባል። እግዚአብሔርም ጸሎቱን ይሰማለታል። አልሰማም ብሎ ደግሞ ማያማረር ሰው መሆን አለበት። ጸሎቴን እግዚአብሔር አልተቀበለኝም፣ ይህን ነገር ብጸልይ እግዚአብሔር ጋር አልደረሰም ወይም ለገሌ ሰጠህ ለኔ ሰጠህ ለነሳኸኝ የሚል አንደበት ያንተ መሆን አይገባም። እግዚአብሔር በልክ የሚሰፋ አምላክ ነው።
የጠበበህን የሚያነሳልህ የሰፋህን በልክ የሚያጠብልህ እግዚአብሔር ብቻ ነው። ስለሰጠኝም ስለነሳኝም ስላደረገልኝ ነገር ተመስገን ብለህ ነው ይሄን ቋንቋ ማወቅ ያለብህ።